ሰላም ሰላም ወገኖች እንዴት ናቸው? ሰላም ነው ወይ? ትናንት ሶስቴ ነው አራቴ ቪዲዮ ልሰራ ብዬ ሲያስቆሙኝ አልቻልኩም መስራት። ከትናንት ወዲያ ወሬ ይዤ ነው እንዴት ነው ብቻ ሳልሰራ እና ቪዲዮ አለመስራት ከባድ ነው። ቪዲዮ ግዴታ ነው፣ በቃ መስራት ግዴታ ነው። እና እንዴት ናችሁ? ሰላም ናችሁ? ትናንትና እንዲያውም ማወራበት የነበረ ርዕስ የሚገርም ርዕስ ነበር፣ ግን ምን ታረጉታላችሁ? አንዳንዴ ማይሆንላችሁ ቀን አለ እና ላወራችሁ ብዬ አልቻልኩም። ላወራችሁ እላችኋለሁ። እንዴት ነው? ይህ ስራ አይደለም፣ የሰው ስራ እየሰራሁ ላወራችሁ፣ ምክንያቱም ይመቸኛል እቃ እያጠፉ ባወራችሁ ማለት ነው። እና እሱ ነው። ደህና ናችሁ አይደል? ሁሉ መልካም፣ ሁሉ ሰላም ነው። እንዴት ናችሁ ወገኖችዬ? እንደኔ በስደቱ ምድር ላይ ያላችሁ አገሬ ልጆች ደህና ናቸው? እንዴት ነው? ሁሉ መልካም ነው፣ ሁሉ ሰላም ነው። ዋው! እና በሰብስክራይብ ተስፋ እንዳትቆርጡ ማለት እኔ ባለፈው በጣም ነፍስ ሰው ሆኖ ሰብስክራይብ አልደረግ ሲል በጣም ተናድጄ ተስፋ ቆርጬ ነበርና ላይቫችሁ መስራት ስታቆሙ ሰብስክራይብ ታገኛላችሁ ወይስ ሰው ሰብስክራይብ ያደርጋችኋል ምናምን የተወሰነ ይቀመጥላችኋል ማለት ይሄ ሁኔታችንን ሲያዩ መያዝን ሰው እኮ አለ ለካም ኢትዮጵያ ላይ ተቀመጠ ማለት ሰው መያዝን አይመስልም ነበር። ሰው ምንም ነገር ሰብስክራይብ አረገኝ ምናምን ብላችሁ ተስፋ የሚባል እንዳትቆርጡ እንድትችላችሁ። እሺ እውነት አንዳንዶች አሉ ቅኖች። እኔ አሁን ተኝቼ ምንም አላወራም። አንዳንዴ በገባና ሰብስክራይብ ብዬ ተኛለሁ። ላይ ከፍቼ የሚመቸኝ ከሆነ ብዙ የሚነሳበት ናይቼ ሴትዮ የምትነሳባት ናይቼ እንትን እላለሁ። ለጋብቻ ተኛለሁ ማለት ነው። ከዛ 6 ምናምን ሳገኝ እንዴት ደስ እንደሚለኝ ያላችሁ ወገኖች የዋ አትስነፉ፣ ተስፋ አትቁረጡ። እውነት የሰዓቱንም ደግሞ ጉርድ ምናምን ተፈጥሯን ደስ ብሎኛል ዛሬ። በቃ ምንም ሌላ ነገር አያስፈልግም። በተለይ ለአንድ ወር ለምናምን ምንም ሌላ ነገር አያስፈልግም። በቃ መከታተል፣ በዚህ መስራት ምናምን ዩቱብ ራሱ ሰው ካረገ ምን አስጨነቀን? የመዳብ ቤት ሰርቼ ለምንድን ነው ያልተቀየርኩ ብለን ፈጣሪን አናማርረውም። በዚህ መንገድ አለው። ሁለተኛ ኮፊ ልጠጣ አይገርማችሁም? ሁለተኛ ኮፊ ልጠጣ ነው። ሁለተኛ እዚህ ቤት ደግሞ ሰራተኛዋ ፊሊፒን ስለሆነች ኮፊ አይጠፋም። ሴትዮ ትገዛላታለች። ረጅም ዓመት የቆየች ነው እና እንደዛ ነው እላችኋለሁ ወገኖቼ። እንደዛ ነው ነገሩ። እሺ
እንደዛ ነው ነገሩ። እንደዛ ነው። ጎበዞች ሆኖ በርቱ። ትናንት ራሱ 2 3 ልጆች ሲያቋርጡኝ ያወራሁበት የነበረው ርዕስ ምን እንደሆነ ታውቃላችሁ? እንጥፋ የሚሉ አሉ። እዚህ ሀገር መጥተው በጣም የከበዳቸው እኔ ያለሁበት ሀገር ማስታወቅ ካላችሁ ኩዌት ነው የምኖረው እና የዚህ ሀገር ሴቶች ጸባይ በጣም ከባድ ነው። እውነቴን ነው የምላችሁ። ከሌላ ሀገሮች ጋር ሌላ ሀገር ስራ ብቻ ነው። እዚህ ሀገር ግን የሰዎቹን ጸባይ ነው ማትለምዱት። እውነቴን ነው የምላችሁ። እኔ አሁን 10 ምናምን ዓመት ቆይቻለሁ። 15 10 ምናምን ዓመት ቆየሁ እዚህ ሀገር እና ግን እህትና ማቸው ነው ማለት ነው። ጸባያቸው አንድ አይነት አይደለም። በቃ ጸባያቸው ነው የሚከብዳችሁ በጣም ማለት ነው። ቤት ላይ የሚከብዳችሁ የሰው ጸባይ ነው በጣም የሚከብዳችሁ፣ በጣም ከምላችሁ በላይ የሚከብዳችሁ። እውነት በጣም ነው የሚከብዳችሁ። እና በጣም ልጠፋ ያማረረች ልጅ ነበረች። የእውነቴን ነው የምላችሁ። በቃ በጣም ስልችት ብሏል። ጋዝ አይበላ ጋዝ አለቀ ብላ ሴትዮ እንዲህ ናቸው። ጋዝ አለቀ። ለምን ውሃ እንደዚህ አድርጋችሁ ክፈቱ ይላሉ። ትታያችኋለች። እንደዛ ይላሉ። ደግሞ ቶሎ ደግሞ ካላጠባችሁ ደግሞ ምን እየሰራሽ ነው ይሏችኋል። ውሃ ከተቀነሰ እንዴት አድርጋችሁ ታጠቡታላችሁ? እና ከባድ ናቸው በጣም እዚህ ሀገር ከባድ ናቸው በጣም። ብዙ ልጆች ገብተው እየተማረሩ ነው። እኔ ነገሮች ቢስተካከልልኝ ምን አለ ስለመጥፋት ባስተምራቸው። እውነት ማለት ደግሞ በዚህ ሰዓት ስራ የለም። ስራ ስትፈታችሁ ስትቀመጡ ደግሞ ምን ያህል እንደሚደብራችሁ፣ ምን ያህል ጭንቀት ውስጥ እንደምትገቡ ብታዩት። እውነቴን ነው በጣም ነው የሚከብድ። ስራ መፍታት ደግሞ ይከብዳል። ልትሰሩ መጣችሁ፣ ያውም አዲሱ ናችሁ። ኢትዮጵያዎችም እዚህ ሀገር ጥሩዎች አይደሉም፣ ክፉዎች ናቸው በጣም ማለት ገንዘብ። እርግጥ ሌላ ቦታም ሲያወሩ ሰምቻለሁ። ገንዘብ ብቻ ነው የሚፈልጉ። በቃ ገንዘብ የሆነ ነገር ስታደርጉላቸው ደስ ይላቸዋል። በቃ የሆነ ነገር ደግሞ ሲያጡ ደግሞ በቃ እና ማሮች ውዶች የኔቶች በጣም የተሰቃያችሁ ፈጣሪ ከዚህ በፊት ብያለሁ። ፕሊዝ በሃይማኖታችሁ ጎበዝ ሁኑ። ሙስሊሞች ዱዓችሁን አድርጉ፣ ክርስቲያኖችም ጸሎታችሁን አድርጉ። እዚህ ሀገር ከባድ ነው፣ መንፈሱ ራሱ ከባድ ነው በጣም እና ጸሎታችሁን አድርጉ። እሺ ጸልዩ፣ በርቱ፣ ጎበዞች ሁኑ። በቃ እሱ ነው የሚያዋጣችሁ እንጂ በጣም ነው የሚፈታተኗችሁ። ለዛ ነው እዚህ ሀገር በጣም ብዙ ልጆች እየተገደሉ የነበረ፣ ይገዳደሉ ነበር የልጆችን ጸባይ ሳያውቁ። የኢትዮጵያዎች ደግሞ ትዕግስት የለንም። በጣም ብዙ ነገር አልፏል እዚህ ሀገር እና እኔ በቃ ቻናል ከኖረ ሊያቀር ለእነዚህ ልጆች ቪዲዮ መስራት አለብኝ በተከታታይ ፕሊስ፣ እንዲደርሳችሁ እፈልጋለሁ። በተለይ እዚህ ጉረቤቴ ትናንት ያወራሁሽ ልጅ ማሬ፣ ለጓደኞችሽም ከቻልሽ ሸር አድርጊላቸው። እንዳንቺ የመጡ ልጆች ፕሊዝ አትጥፉ። ትንሽዬ በቃ ታገሉ። ጸሎታችሁን እያደረጋችሁ በጣም ይከብዳል። እውነት እኔ አውቀዋለሁ። በተለይ ሰራተኞች እንዴት እንደሚያድሙባችሁ እዚህ ሀገር። እውነት ሰራተኞች በጣም የሚያድሙባችሁ በጣም ከምላችሁ በላይ በጣም። እኔ መጨረሻ ላይ የወጣው በመዳሞች አይደለም። በቃ አወጣጤ ራሱ ይገርመኛል። ግብዳ ሻንጣ በዚህ ላይ አርጌ ማለት ነው። በጣም ግብዳ ሻንጣ በዚህ አርጌ ሴትዮዋ ጋር ሲሄድ ሄጄ ነበር። ማለ ህጻናት ሄድ ነበር። ማለ ህጻናቱ ደግሞ ከኢትዮጵያ ኤምባሲ ጠገብ ነበር እና እሱ ነው ያለው። በቃ ኢትዮጵያ ኤምባሲ ነው ብዬ በግምት ማለዳ ተነስተው ሰራተኞች ያጸዱ ነበር። እኔ የምወስድባት ማለ ህጻናትና ያ በቃ ጠገብ ነው ይታየኛል። እና ስመላለስ ሴትዮዋ እኔ ልጅት ሆነን ነው ሁሌ ልጅቱ የምናደርሳት። ከአያቷ ጋር የምትኖር በጣም የተቀማጠለች ልጅ ነበረች እና ከዛ ስናደርሳት ማለት ነው አያቸው ነበር። ከዛ የሆነ ቀን በቃ እንደ አጋጣሚ ኩሽና ሲገባ ውሃ እየሞሉ ነው በትልቅ ይሄ ፍሪጅ ውስጥ የሚደረገው ትልቁ
ባለፈው እንደውም ተሸክሜ እንትን ብያቸው አድርጌዋለሁ። ትልቁ ሃይላንድ በሱ ተሰብስበው 3 ነው ይሞላሉ። ከዚህ ውሃ ላይ ደግሞ ምን ጨምራበት ነው ይሉኛል። ከዛ በቃ እንደዛ ሲሉ ጭራሽ ምን መታገስም አልቻልኩም። እንዴ ደግሞ መድኃኒት ደግሞ እዚህ ላይ ደግሞ ምንድን መድኃኒት ነው የምጨምረው ብዬ እንደሁንም አልተረጋጋሁም ነበር። አንዳንዴ ከኢትዮጵያ ስትመጡ በጣም እንትን ግልፍተኛ ነው የምትሆኑ። እውነቴን ነው የምላችሁ እኔ ራሴ ስለነበር አሁን ከዛ በላይ ብዙ ነገር ይላሉ። ስቄ ነው የማሳልፈው። እንደገና ደግሞ የስራ አጦ ፈቶ መቀመጥ አልፈልግም። ምክንያቱም በጣም ብዙ ኃላፊነት ከምላችሁ በላይ እዚህ ላይ ነው ያለብኝ። የኔ ፋሚሊዎች፣ የጓደኛዬ ፋሚሊዎች በቃ እኔ ብቻ ነው የሚንቀሳቀስ እና 1 ወር ስራ ከፈታችሁ አይታችሁታል ስንት ነገር እንደሚጎል። ለዛ ብዬ በጣም በትዕግስት ነው የምኖረው። በጣም ከምላችሁ በላይ ማለት ነው። እና በጣም ከምላችሁ በላይ በትዕግስት ነው የምኖረው አሁን እና የዛኔ እንደዛ እያሉ ተሰብስበው ሲሾካሾኩ ሰምቼ በቃ አልተዘጋጀሁበት። 2 ፓስፖርት ነበረኝ ከሻንጣ የሆነ ሻንጣ ይዤ መውጣት ስላልቻልኩ ያልወሰድኩ ሻንጣ 2 ፓስፖርት ነበረኝ። 2 ፓስፖርት ስላቸው ዱባይ የሄድኩበት ኤክስፓየር ሲሆን የታደሰውም 2ቱም ፓስፖርት ከኔ ጋር ነበር። እሱን እንኳን ሳልይዝ ዋናው ከዚህ ትልቅ የግብዳ ሻንጣ በዚህ ተሸክመ ያለው የሆነ ሻንጣ ደግሞ ከራሴ ላይ ያደርጋለሁ። ማንም ሰው አለማግኘቱ ራሱ ረጅም መንገድ በእግር እየሄዳለሁ። ከዛ ረጅም መንገድ በእግር ሂጄ የሆነ ታክሲ ያገኘኝ። ከዛ የት ልትሄጂ ነው ምናምን ሲለኝ ኢትዮጵያ ሳፋራ አልኩት። ኢትዮጵያ ሳፋራ እንደሆኑ ማለት አረበኛ ምናምን እችላለሁ፣ ግን እንደዚህ ደፋር ምናምን አልነበርኩም። አሁንም እኔ መንገድ ይጠፋብኛል እና የት ልትሄጂ ነው ምናምን ሲለኝ ሳፋራ አልኩት እና 700 ነው ምናምን ብቻ የ7 ወር ደግሞ እዚህ ነበረኝ በጡቴ ውስጥ በዚህ ውስጥ ነበር። የዛኔ ብቻ የሆነ ችግር ነበር። ኢትዮጵያ ደግሞ እንዳልመጣ ነው የሚነግሩኝ። በዛኔ ራሱ እየወጣሁ ወንድሜ እንዳትመጭ ነው የሚለኝ ነበር። እርግጥ ችግር ነበር አሁን ስሰማና ከዛ ወጣሁ። ቀይን ተሸከሙኝ። እንደዚህ ቀይን ተሸክሜ እዚህ ላይ ደግሞ የሆነ ነገር ተሸክሜ በቃ የሆነ ግራ የገባው ሰው ታውቃላችሁ፣ ጭንቅላቱ ሊፈነዳ ያለ ልክ እንደዛ ወጣሁ። ከዛ የሆነ ታክሲ ያገኘኝ ጠየቀኝ፣ ነገርኩት። የት ስትሄጂ ነው ምናምን ሲለኝ እንዲህ ነው አልኩት። ኢትዮጵያ ኤምባሲ ነው የምሄድ። ይታወቃል እየወጣሁ እንደሆነ። በአሁኑ ሰዓት ቢሆን አይነኳችሁም። ምክንያቱም አንድ ሰራተኛ ዩኒፎርም ለብሳ የምትሄድ ሰራተኛ ጭኖ የተገኘ ታክሲ ይያዛ ነው። እንደ ድሮ እንዳሁኑ አልገነንም። ከዛ በኋላ እዛ ኤምባሲ ሄድኩኝ። ኤምባሲ ከምትሄጂ የሆነ የመጣሁበት የቢሮ ቁጥር ደግሞ ነበረኝ። በቃ ኤምባሲ ከምትሄጂ እዛ መጀመሪያ የመጣሽበት ልውሰድሽ አለኝ። እሺ ብዬ ሄድኩኝ። አገኘሁት፣ በካርዶ አገኘኋት ሴትዮዋን። ከዛ ስተኝ ከቤት ተቀየረ። 10 ወሬ ነበር። 3 ዓመቴ ነው ግን 3 ቤት ቀይሬያለሁ። 3 ዓመቴ ነው 3 ቤት ቀይሬያለሁ ህጋዊ። ከዛ መጨረሻ ላይ የሆነ አንድ አረብ ደግሞ ይከታተለኝ ነበር። አንዳንዴ ስደት ዓለም ላይ ስንሆን ሌላ ዜጎች ራሱ በጣም ነው የሚተባበሩት እና የሆነ አረብ ይከታተለኝ ነበር። ይከታተለኛል። ለካም እንደዚህ የሆኑትን ልጆች እየወሰዱ ይጫወቱባቸዋል፣ ማለት እንደፈለጉ ይጠቀሙባቸዋል ምናምን የሆነ ቦታ አስገብተው ማለት ነው። እና የሆነ ህንድ ያየው ነበር ያን አረብ። የሆነ ህንድ ሲያየው ስለነበረ ቀስ አለና ሲስተር አለ፣ አቤት አልኩት። የት እየሄድሽ ነው? እንዲህ ኤምባሲ እንትን መክተብ ሂጄ አልቀበለኝ አሉ እና እንደዚህ ሆኜ አሁን ልሄድ ነው ስለው በቃ ቀጥ ብለሽ ኢትዮጵያ ኤምባሲ ይዛለኝ። ያ ከሴትዮዋ ጋር ሆነን የምንሄድበት ማየው የነበረው ኤምባሲው ማለት ነው። ከዛ ቀጥታ ቀኑን ሙሉ ነው ሲንከራተት የዋልኩ ወገኖችዬ፣ ቀኑን ሙሉ። ከዛ ኤምባሲ ስትሄዱ ደግሞ ኤምባሲዎች ይደበድቧችሁ ነበር የዛኔ። ከዛ እኔን ግን ስታይ ማለት ይሄ ደርቋን ቀኑን ሙሉ እቃ እያያዘ ምናምን። ከዛ ስልክ መጀመሪያ ስልክ አለሽ አልኩኝ። ኧረ እኔ የለኝም አልኳት። ከዛ ስልክ ተፈተሽ፣ እንዳለ ቀይ ተዘርግቶ ተፈተሽ። ስልክ ካገኘንብሽ ግን እንደበድብሻለን አለችኝ። አይ ከፈለግሽም ስጠይኝ ካገኘሽብኝ አልኳት። ከዛ እሱን ስታገኝ ከዛ ለምንድን ነው የወጣሽ ስለኝ ስለ ሰራተኛዋች ነገርኳት። ከዛ አደፊያትም እንዴት አደበድቢያትም አለችኝ። ኧረ
ምን አስደበደበኝ አልኩኝ። ከዛ እኔ ከዱላ መለስ ሄድኩኝ። ኢትዮጵያዎች ነበሩ፣ ልጆች ናቸው የነበሩ ባስ ውስጥ። ከዛ እኔ የፈለኩት ትንሽዬ ብር ነበረኝ አይደለ፣ እዚህ ላይ ትንሽዬ ብር ነበረኝ የደበቅኩት። ኢትዮጵያዎች ጋር ሲሄድ ደብቄያለሁ ላይ ያሉ ኢትዮጵያዎች እንደኔ አልተመቻቸው ምናምን ማለት ነው። እና እንትን አሉ በቃ እኔ ለሴትዮ ደውሉልኝ እና ሀገሬ መግባት ነው የምፈልጋሉ። እንግዲህ ሰቢ የሆነ አንድ ሰው እርግጥ በጣም ደሞዙ ትንሽ ነው እንጂ የሚገርም ቤት አስገቡ። እውነቴን ነው የምላችሁ፣ የልብስ ነፃነት ያለበት ቤቷ ትንሽዬ በጣም ነፃነት ያለበት ቤት አስገቡ። ከዛ የሆነ ሰው ይመላለሳን ወደዛ እንልኳለን። በስተትም ቢሆን ከአሰሪታዎች ጋር ስልክ እንዳትደውሉ ያሉ እሰቡ። እንግዲህ እነሱም አስጠፍቶ ነው የሚያሰሯቸው ኢትዮጵያ ኤምባሲዎች። ከዛ በኋላ ሄድኩኝ። ከዛ ቤት ላኩኝ። ግን በስተት እንኳን ከነበርሽባቸው ጓደኞች ደግሞ ስልክ ሰጠው ነበር። ሹፌሮችን አንድ ሽማግሌ የልጅቱ አያት ነበረ እና የእሱ ስልክ ነበረ። በስተትም እንዳትደውይ ያሉኝ ስልክ ገዙልኝ እነዛ ሰዎች። ማለት እኔ በጣም ምጠላው ዩኒፎርም ነበር። ዩኒፎርም መልበስ ግዴታሽ አይደለም አሉኝ ምናምን። ብሩ በጣም ትንሽ ነው እና እኔ ወደ እነሱ ስገባ ማለት ነው ጠፍታ ምትሰራ በዛኔ የምትመሳ ደሞዝ አልፎ ጠፍታ ምትሰራ ልጅ ነበረች እዛ ቤት። ከዛ እሷን ሲያስወጣ ምን አለችኝ? ለእኔ ጥሩ ናቸው በጣም ግን ብላ ብቻ ልቤን አሻፈተችው። እሷ ለምን ልብሽ አሻፈተችው? መሪም አትሉኝም? ማለት ኤምባሲዎችም አስጠፍተው ነው የሚያሰሩ። እሷም ጠፍታ ነው የምትሰራ። ደሞዙ የመጨረሻ ግማሽ ነው። እነሱም የሆነ የተወሰነ ብር ወስደው ሊሆን ይችላል። ከዛ በኋላ በጣም የሚገርም ቤት ነው። ነፃነቱን ልነግራችሁ አልችልም። እንደፈለጋችሁ ነው የምተኙ፣ እንደፈለጋችሁ ነው የምትነሱ። በጣም አሪፍ የሆነ ቤት አስገቡ ኤምባሲዎች። ገባው። ከዛ በኋላ በቃ 2 ዓመት 3 ዓመት ሰራው። የሚገርም ቤት እውነት። እንደዚህ ምግብ እየሰራችሁ ልክ እንደ ቤታችሁ ሄዳችሁ የምተኙበት። ሴትዮዋ በፍጹም ግን አንዳንዴ እኔ ሁሌም እላለሁ ያላ ኦኬ በቃ ሌላ ጊዜ ጨርስላችሁ። እሺ፣ ስለዚህ ወሬ ሌላ ጊዜ